ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ በጣም የገረመኝና በጣም ያሳቀኝና ትክክለኛው የሆነ መልስ ያገኘችው እህት ኮመንት በጣም ገርሞኛል። እውነቴ ነው የምላችሁ። በቃ ትክክለኛ ኮሜንት ማለት ይሄ ነው። ከምር እሷ እኔ እንጃ በየትኛው በኩል እንዳው የምታውቅ ስለ አብርሽ ስለ ፍቅር አላውቅም እኔ እንዴት እንዳወቀችም ማለት ነው። ምክንያቱም እኛ ብዙዋችን ብዙ ነገር እናውቃለን፣ ግን እዚህ ጋር ሚዲያ ላይ አውጥቶ ለማውራት ደግሞ በጣም ይከብደናል። በዛ ላይ ደግሞ እንደዚህ የምናውቅ ውስጥ ምስጢር የምናውቅ ልጆች ታውቃላችሁ፣ አንድ ሰብስክራይብ ለማምጣት ማለት በጣም ድካም ነው። እንግዲህ እቺ ተማሙቼ ሞቼ ተነስቼ የሞላ 6000 ሰብስክራይቤ እንዳትነሳብኝ እኔ ደግሞ ምንም ነገር መናገር አልችልም። ግን ኮሜንቱ በጣም ነው የገረመኝ። እውነቴ ነው የምላችሁ። ኮሜንቱ በደንብ አድርጋችሁ አንብቡት። እንግዲህ ኮሜንቱ የተኮመተ ምንድን ነው በምን ምክንያት ነው ካላችሁ ፍቅርና አብርሽ ሩታን ነው ማለት ነው። ሩታ አይወዳትም፣ ትክክለኛው ሚስቱ አይደለችም። ትክክለኛ ሚስቱ ብትሆን ከሻጋሌት ጋር ሰርጋ ያደርግላትም ነበር። እናም ደግሞ የከሳው ከፍቅር ጋር ስለተለያየ ነው። ይሄ ጥያቄ ለእናንተ ትችዋለሁ ማለት ነው። ምክንያቱም እኛ ወዴት እንደምንሄድ ወደ ራሳችን ደግሞ መቼ እንደምንመለስ አናውቅም። እነሱ እኮ በውስጥ እኮ ቢስ ናቸው፣ ፍቅር ናቸው። እኔ እዛ ቁጭ ብዬ ያየሁት ነገር አይቻለሁ ማለት ነው። እንዴት እንደሚሆኑ ከሩታም ሆነ ከአብርሽም ሆነ ሰላም እንደሆኑ ማለት ነው። ሲቀጥል እዚህ ጋር አንድ ነገር ምላቸው ነገር ቢኖር ፍቅር ቡታጀራ ወደ ሸገር ስትመጣ ቤት እስከምትይዝ የተለያዮችን እቃ እስከምታዘጋጅ የት ነበረች? ይሄ ጥያቄ ለእናንተ ትቻለሁ። በደንብ የምታውቁ ልጆች አላችሁ የዚህን ምስጢር፣ በተለይ ደግሞ የፍቅር ደጋፊ የሆናችሁ ማለት ነው። እና ይህንን ሁሉ ነገር እያለ እዚህ ጋር እኛ ምን አባላን? ቆይ እስቲ እኛ እንደነሱ መቼ ነው ፍቅር የምንማረው? መቼ ነው አንድነት የምንማረው? ሩታን ከመዘቅዘቅ ወደ ኋላ የምንለው፣ አብርሽን ከመስደብ ፍቅርን ከመስደብ ወደ ኋላ የምነው መቼ ነው ማለት ነው? እና ይህንን ጥያቄ ለእናንተ ትቼላችኋለሁ። እናንተ በደንብ አስቡበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና ውድ ቤተሰቦች በተለይም ደግሞ ሙስሊምም የሆናችሁ ክርስቲያንም የሆናችሁ ማለት ነው፣ እስቲ ወደ ራሳችን እንመለስ ማለት ነው። ሲቀጥል አትማሉ በላያችሁት ነገር በቃ አንድ ነገር ያያችሁት ነገር ይሄ በአይናችሁ በብርሃናችሁ በአጠገባችሁ ካያችሁት ነገር ማሉበት። በቃ በፈጠራችሁ ዘንድ እንዲህ ነገር ነበረ ብላችሁ ማሉ። አሁን ይሄ ፈቶ የተቦሰተ ፈቶ ወይም ደግሞ ይሄንን የተኮመንተ እኛ አብርሽ ከመጀመሪያ ጀምሮ እስከ መጨረሻ አይተነዋል። አብርሽ ምን እንደነበረ በመጀመሪያ ከማጋ እንዳማረ ከማጋ እንደከሳ ይሄ ሁሉም የኦዲየንስን የኔ ብቻ ሳይሆን ኦዲየንስ በአጠቃላይ የሚያውቀው ነገር ነው። ግን ዛሬ እውነት ለመናገር ሌላ አሸንዳ ባትከፍቱ ለምን? ፍቅርም እህታችን ናት፣ ሩታም እህታችን ናት፣ አብርሽም ወንድማችን ነው። በቃ እነሱ ሰላም ፈጥረው እስከሚኖሩ ድረስ እኛ ለምንድን ነው ሰላም አንፈጥረው? እስከ መቼ ነው ፈቶ መዘቅዘቅ የሚፈለገው? እስከ መቼ ነው? ሩታ ባሉ አይደለም ትክክለኛ እውነተኛ ነገር ልንገራችሁና አብርሽና ሩታ ማለት የመጀመሪያ የመጨረሻ ባልና ሚስቶች ናቸው። በመሀላቸው ምንም ነገር አይፈጠርም። እኔ ባላይ ነበረ የሚቆጨኝ ማለት ነው። እኔ የአብርሽና የሩታ ፍቅር በአይኔን ባላይ ነው እና ከፍቅርና ከሩታ ከአብርሽ ምን እንዳላቸው በአይኔ ባላይ በጣም ይገርመኝ ነበር። ለምን ብትሉ አንዳንዴ የፍቅር ደጋፊዎች ማለት ነው ሞር እንኳን በፍቅር ልንሰራ አትፈልጉም፣ ፍቅርን ልናበረታታት አትፈልጉም። እኔ በውስጥ መስመር ብዙ ጊዜ ይመጣልኛል፣ ሌላ ለምንድን ነው ፍቅርን ማታበረታታት? ለምንድን ነው በእሷ ቪዲዮ ማሰሩት? ለምንድን ነው እንደዚህ ማታሸራሽሩላት? እሷስ ለምን አታድግም የምትሉ ልጆች አላችሁ። በዚሁ አጋጣሚም ደግሞ ምን የሚሉ ልጆች አሉ፣ ስማቸው እንኳን ስሟን ለምን ታነሳላችሁ? በአንቺ አፍ የምትጠራ አይደለችም የምትሉ አላችሁ። ለምክንያቱም ይሄ ነገር የተናገርኩበት ዛሬ በኮሜንቱ የተነሳ ነው። ኮሜንቱ እውነቴ ነው የምላችሁ የሆነ ሚስጥር ማወቅ አለባት እቺ ልጅ፣ የኮመንታችሁ ልጅ ሚስጥር አላት ማለት ነው። ትክክለኛ ኮሜንት ነው የጻፈችው ማለት ነው። እና ለፍቅር እንደዚህ ማንም ክፉ አይመኝም። ደግሞ ፍቅርም እኛ በእኛ አፍ ብትጠራ ምንም አይደለችም። እሷም ሰው ናት፣ እኛም ሰው ነን። እሷም እህታችን ናት፣ እኛም ደግሞ ለእሷ እህታችን ናት። ነገ እኮ ታያላችሁ ከማንም እዚህ ጋር መጥቶ ከሚሳደብ ፈቶ ከሚዘቀዝቅ ለምን በእናንተ አፍ አትጠራም የምትሉን፣ ነገ ፍቅርን በአካል ስናያት ምን እንደምትሉ አላውቅም። እና ያ ነገር እስካለ ድረስ መዋደድና መፋቀር ሰላም መፍጠር ደስ ይለኛል ማለት ነው። ማንም ከማንም አያንስም።
ምክንያቱም እዚህ ጋር ፍቅር በእኛ አፍ ልትጠራ ነው መሰለኝ። ማንኛውም ሰው ሚዲያ ላይ ሲወጣ እኔ ሞር እንኳን ሚዲያ ላይ ሲወጣ ብዙ ነገር እባላለሁ፣ እሳደባለሁ፣ እስከ አባቴ ድረስ እሰደባለሁ፣ እስከ እናቴ ድረስ እሰደባለሁ። ነገር ግን ወድጄ ፈቅጄ ነው ሚዲያ ላይ ወጣሁት ማለት ነው። እና በፍቅር ብቻ ነው ፍቅር ስለተባለች ለምን በአንቺ አፍ የምትጠራ ልጅ አይደለችም የሚባል ነገር ይሄ ጥያቄ እኔ ሁሌ ነው የሚያድርብኝ ማለት ነው። በቃ ለምን አንድ ሰው ሚዲያ እስከሚወጣ ድረስ ይሰራበታል፣ ይደረግበታል፣ እሱም ያድጋል፣ እኛም እናድጋለን ማለት። በተለይ እንደዚህ የምትሉ እህቶቼ ማለት ነው እውነት በጣም ነው የምትገርሙን። ማንም ከማንም አያንስም። አንድ ፍቅር ማለት ፍቅር አለን ማለት ምንም አይጎልባትምም አይጠቅማትምም። ምክንያቱም ባይሆን ብንሰራባት ደስ ይለናል። እሷም ትጠቀማለች፣ እኛም እንጠቀማለን። ሲቀጥል ደግሞ ማንም አይበልጥም፣ ማንም አያንስም። ሁሉም የ9 ወር ልጅ ነው። በቃ እኛ እዚህ ጋር የሚያበላልጠን ነገር ቢኖር ምንም መልክም አያበላልጠንም፣ ቆንጅና ሙያ ምንም ነገር አያበላልጠንም። የሚያበላልጠን ነገር ምንድን ነው? አንድ ነገር ብቻ ነው። ለምሳሌ እኔ ሙስሊም ነኝና በዲኔ በጣም በቃ ቀዝቃዛ ልሆን እችላለሁ። አንድ ሰው ደግሞ ዲኑን ያከብራል፣ ሃይማኖቱን በጣም ይዛል፣ አጥብቆ ያዛል። በቃ የሰው ልጅ ማለት በዚች በዲናችን ብቻ ነው የምንለየው። ሌላ ሰው እንደተፈጠረ ነው። አይንም አለን፣ እጅም አለን፣ ሁሉም እንደ ፍቅር አለን ማለት ነው። እና ስለ አብርሽና ስለ ፍቅር ስለ ሩታ ደግሞ ስመጣ ሩታና አብርሽ ለምን ከሳ ፈቶን እዩ ከሸገር ሳይመጣ በፊት ዱባይ ሳይገባ በፊት በጣም አሪፍ ነበር እና ሀገሩ ስላልተስማማቸው ነው። ሲቀጥል ደግሞ ምግብ አይበሉም እነሱ፣ እንቅልፍ አይተኙም። እንቅልፍ የሚባል ነገር በአይናቸው አይዞሩም። ምግብ በስነ ስርዓት አይበሉም። የሰው ልጅ ዋናው ነገር ምግብ፣ ሀሳብ። በዛ ላይ ደግሞ እናንተ ሰርግ የተባለ ነገር አንዳንድ ነገር ስታደርጉ በጣም ሀሳብ ይበዛባቸዋል። አይደለም ሰርግ፣ ትዳር ማለት እኛ ከዚህ ከአረብ ሀገር ወደ ሀገራችን ልንገባ ስንል እውነቴ ነው ሙላችሁ፣ እንዴት ነው እናንተ የምታስቡት? በቃ ሀሳብ ምን ይዤ ልገባ ነው? ምን ላድርግ ነው? እንዴት ልሆን ነው? በማለት በጣም ብዙ ሀሳብ እናስባለን። እና የሀሳብ ምክንያት ነው እንጂ ማንም ይመሰክራል። እውነቴ ነው። እኔ እንጃ የፍቅር አድናቂዎች ራሱ እናንተ ራሱ ይሄ ነገር ትመሰክራላችሁ ማለት አብርሽ ከሩታ ጋር እንዴት እንዳማረበት። እውነት ደግሞ ይሄ የሚያናግር ነገር አይደለም። በቃ የሆነ እናንተ እንዳለችም ልጁታ ማለት ነው። እውነቴ ነው የምላችሁ ማታና ጠዋት በቃ በእነሱ በአብርሽና በሩታ ስጋ ስለምታድሩ ነው እንጂ ይሄ ነገር የሚያባባዝ ነገር አይደለም። ወይም ደግሞ ወጥቶ ፍቅርን ከፍቅር ስለተለያየ ከሳ ለምን ከሳ ሩታ አልተስማማቸውም። ይሄ ጥያቄ ለእናንተ ትቻለሁ። እኔ ጥያቄ የለኝም። በዚህም ጉዳይ ማብራራትም አልጠብቅም። የሚያውቀው ያውቀዋል፣ የማያውቀው ደግሞ እንደዚሁ ለነገር ለተለያዩ ነገሮች ይሮጣል ማለት ነው። እና እኔ እንደኔ እንጃ አብርሽ ከፍቅርም አልልም ከሩታዬ ጋር በጣም ተስማምቶታል። በጣም ነው የሚያምረው። አገር ያለ ነው። አገር ስለቀያየሩ ነው የከሱት። ሲቀጥል አብርሽ ብቻ አይደለም የከሳው፣ ጽጌ ራሱ እውነቴ ነው የምላችሁ ስታቅፋት አትታቀፍም። ሜሮንም እንደውም እንደዛው ናት ከካሜራ ጀርባ ማለት ነው። ዳኒም ይሳቅም ሁላቸውም ክስት ብለዋል። እና የሰው ስም ስለሚመርና የሰው ስም ስለሚጣፍጥ አብርሽ ከሳ። አብርሽ ለምን ከሳ? ከሸጋሊት ጋር ሰርግ አረገ የምትሉ ልጆች ይሄ ክብር ነው እውነት። ሸቃሊት ማለት ክብር ነው። በጣም ለሰው ልጅ ያለው ክብር በተግባር ስላሳየ እኔ በጣም ደስ ብሎኛል። እኔ እንጃ እናንተ እንዴት እንደምታስቡት አላቅም። ብቻ ለሁላችንም አላህ ይድያ ይስጠን። ግን በዚሁ አጋጣሚ ፍቅር በፍቅር ብንሆን፣ ደስታ በደስታ ብንሆን በቃ እነሱም እንደ እኔ እንጃ አንድ ቀን እንደው በጀርባ ምናምን ያለ ነገር ሁሉ ሰው ቢያየው ብዬ ተመኘውኝ። ውድ ቤተሰቦቼ ለሁላችንም አላህ አላቃችንን ያስተካክልልን። ባይ ባይ።